ቢሮው በክልሉ ነዳጅ እጥረት አለ ሳይሆን ነዳጅ የለኝም ብሏል። ኤርትራ ከ2015 ጀምሮ የኢትዮጵያን ድንበር ለቅቄ ወጥቻለሁ ብላለች። በትግራይ ከዚህ በፊት የነበረው መታወቂያ አገልግሎት አይሰጥም፣ ሁሉም የትግራይ ነዋሪ አዲሱን መታወቂያ እንዲያወጣ በማለትም ቢሮው ትዕዛዝ አስተላልፏል። እኒህንና መሰል ዜናዎችን በዝርዝር እናያለን። አብራችሁን ቆዩ። ይህ ኢትዮ ማለዳ ነው። ሳብስክራይብ ማድረግ አይዘንጋ። የፌዴራል መንግስት ከህፃን እስከ አዋቂ ሁሉም የፋይዳ መታወቂያ መያዝ አለበት ብሎ እየሰራ ባለበት ሁኔታ የአዲስ አበባ ከተማ አስተዳደር ደግሞ ከመጪው አዲስ ዓመት ጀምሮ ማንኛውም ተማሪ ያለ ዲጂታል መታወቂያ የ2018ን የትምህርት ዘመን አልመዘገብም ማለቱ የሚታወስ ነው። ታዲያ በሀገር ደረጃ ተልዕኮ ተሰጥቶም እየተሰራ ባለበት ሁኔታ የትግራይ ጊዜያዊ አስተዳደር በነደብረጽዮን ወይም በአቶ ጌታቸው ረዳ ማህተም ነጣቂው የሚል ስያሜ የተሰጠው የህወሓት አንጃ ከጀነራሎች ጋር በመሆን ጊዜያዊ አስተዳደሩን አፍርሶታል ቢባልም ዛሬ በትግራይ ክልል ከመታወቂያ ጋር በተያያዘ አዲስ መመሪያን አውጥቷል። መግለጫው በትግራይ ሰላምና ደህንነት ቢሮ በኩል የተሰጠ ሲሆን ከዛሬ ጀምሮ በትግራይ ክልል በሁሉም ዞኖችና በመቀሌ ከተማ አስተዳደር ነዋሪዎች ከዚህ በፊት የነበረው የክልሉ መታወቂያ እንደማይሰራ ተገንዝበው አዲሱን መታወቂያ እንዲያወጡ ቢሮው መልእክቱን አስተላልፏል። በክልሉ እንደዚህ አይነት ውሳኔዎች እየተወሰኑ ያሉት ግን በትግራይ ያሉ ውዝግቦችን ነገ አስተያየት ይሰጣል ተብሎ በሚጠበቅበት ሁኔታ ነው። ነገ አስተያየት ይሰጣል ተብሎ የሚጠበቀው ደግሞ ጠቅላይ ሚኒስተሩ ቀርቦ ማብራሪያ በሚሰጥበት የህዝብ ተወካዮች ምክር ቤት ስብሰባ ላይም ነው። ታዲያ በነገው የህዝብ ተወካዮች ምክር ቤት ስብሰባ ላይ ከትግራይ ጊዜያዊ መስተዳድር ጋር በተያያዘም የውሳኔ ሀሳቦችም ይወሰናሉ ተብሎም ይጠበቃል። ይህ በእንዲህ እንዳለ የትግራይ ጊዜያዊ አስተዳደር የአገልግሎት ጊዜውንም 2 ዓመቱን መጨረሱም እየተነገረም ይገኛል። ታዲያ የነገው የህዝብ ተወካዮች ምክር ቤት የትግራይ ጊዜያዊ አስተዳደርን የቀጣይ 6 ወር ጭማሪ ጊዜ ይሰጣል አይሰጥም የሚለውም ተጠባቂ ነው። ከሰሞኑ በኢሳያስ የሚመራው የሻዕቢያ መንግስት በኢትዮጵያ ውስጣዊ ጉዳይ ከደሙ ንጹህ ነኝ እያለ መግለጫም እያወጣ ይገኛል። ትላንት አመሻሹን ኤርትራ በውጭ ጉዳይ ሚኒስትሯ ኡስማን ሳህል በኩል በአስመራ የሚገኙ ዲፕሎማቶችንና የመንግስት ተቋማት ኃላፊዎችን ከኢትዮጵያና ከኤርትራ ጋር ወቅታዊ ሁኔታ ጋር በተያያዘ ሰሞነኛ ጉዳዮችን አስመልክቶ ሚኒስተሩ ማብራሪያ ሰጥተዋል። ሚኒስተሩ በማብራሪያቸውም ከኤርትራና ከህወሓት ግንኙነት ጋር በተያያዘ ከህወሓት አመራሮች እስከ ትግራይ ጀነራሎች ድረስ ምንም አይነት ግንኙነት የለንም የሚል ተደጋጋሚ መግለጫ ቢሰጥም ከባለቤቱ ያወቀ ቡዳ ነውና በብልጽግናው በኩል ግን የሐሳብ ተቀባይነት የለውም። ታዲያ ከአስመራ መንግስት ጋር ምንም አይነት ግንኙነት የለንም በማለት በህወሓት አመራሮችና በጀነራሎች በኩል መግለጫ የተሰጠ ሲሆን በብልጽግናው ሹማምንት በኩል ግን አሜኔታን አላገኘም። ለዚህም ነው በውጭ ጉዳይ ሚኒስተሩ በኩል ከኤርትራ ጋር አብረው የሚሰሩ የትግራይ ኃይሎች አለ በሚል ሐሳብም የተሰጠበት። ታዲያ ሻዕቢያ ትላንት ለዲፕሎማቶች በሚኒስትሯ በኩል በሰጠችው ማብራሪያ የዓለም አቀፍ ማህበረሰቡ ጫና ሊያደርግ ይገባል፣ ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት ልታከብርም ይገባል፣ በዚህ ሰዓት አሰብን በኃይል መፈለግ ያለፈበት ጉዳይም ነው ብለዋለች። ሻዕቢያ በዚህ ወቅት የኢትዮጵያ መሬትን ይዛ መቆየቷ በብዙ ሚዲያዎች በኩል እየተነገረም ይገኛል። ከዚህ ጋር በተያያዘ ሻዕቢያ በያዘችው አካባቢ የሚኖሩ ኢትዮጵያውያንም ዜግነታቸውን ቀይሩ፣ ኤርትራዊ አድርጉ እየተባሉ ጫና እየደረሰባቸው እንደሆነም ለተለያዩ ሚዲያዎች መንገራቸውም የሚረሳ አይደለም። የኤርትራ የውጭ ጉዳይ ሚኒስተር ግን ይህንን ሀሳብ ውድቅ አድርገውታል። ከ2015 ጀምሮ ጦርነቱ በስምምነት መቋጨቱን ተከትሎ የኤርትራ ወታደር የዓለም አቀፍ እውቅና ባለው የኤርትራ ድንበር ነው የሚገኘውም ብለዋል። ከሻዕቢያው ሚኒስተር ኡስማን ሳልህ ንግግር በመነሳት የኢትዮጵያ መንግስት ያለው ባይኖርም የብልጽግናው የማህበራዊ ሚዲያ ፊት አውራሮች ግን ኤርትራ ፈርታለች በማለት ሽፋን ሲሰጡትም ውለዋል። የትላንት አመሻሹ የኤርትራው የውጭ ጉዳይ ሚኒስተር ንግግር ግን የዲፕሎማት ቋንቋ ነበረ።
የትግራይ ክልል ንግድ ቢሮ በክልሉ የነዳጅ እጥረት ሳይሆን የነዳጅ ማጣት ገጥሞኛል በማለት ለሚመለከታቸው የፌዴራል ተቋማት ከዚህ በፊት በደብዳቤ መግለጹን አቤቱታው ላይም ገልጾታል። አገዛዙ በትግራይ የፖለቲካ ስርዓቱ ሲቀየርበት ወይም ሰሞነኛ የስጋት ድባብ በክልሉ ሲመለከት እንዳለፈው የጦርነት ዘመን የህዝብ ጉሮሮ ነው የሚለውን ነዳጅ መንገድ ባንክ ይዘጋል። በክልሉ ከጥር ወር ጀምሮ የነዳጅ እጥረት መኖሩን የገለጸው የንግድ ቢሮው ከዚህ በፊት ደብዳቤ ጽፈን የተሻሻለ ቢሆንም የነዳጅ ኮታው ግን ከነበረው ሙሉ በሙሉ ሳይሆን በግማሽ በሚባል ደረጃ መቀነሱን ከዚህ በፊት ያወጣው መግለጫም ያመላክታል። በድጋሚ ደግሞ መጠኑ አንሶ ቢሆንም ሲመጣ የነበረ ቢሆንም አሁን ላይ ግን ነዳጁ ሙሉ በሙሉ ከመጋቢት 6 አንስቶ ቁሟልም ብሏለኝ። በዚህም በክልሉ ማህበራዊና ኢኮኖሚያዊ ችግር እየተፈጠረ ነው በማለት በአሁኑ ሰዓት በክልሉ የነዳጅ እጥረት ሳይሆን የነዳጅ ማጣት በመከሰቱ በክልሉ ያለውን ነዳጅ አሟጠን የተጠቀምን ሲሆን በዚህ ወቅት በክልሉ የነፍስ አድን ስራ የሚሰሩ አምቡላንሶች በነዳጅ ማጣት ምክንያት ስራ አቁመዋል። በተጨማሪ ላለፉት 4 ዓመታት በካምፕ የተቀመጡ ተፈናቃዮች የሚቀርብላቸውን የመድኃኒት አቅርቦት ለማቅረብ በሆስፒታሎች እንኳን እንደ ክልል ነዳጅ ማቅረብ ባለመቻላችን በክልሉ ማህበራዊ ችግር ፈጥሮብናልም ብሏለኝ። ከዚህ በፊት ሲቀርብ የነበረው የነዳጅ አቅርቦት በመጠኑ ተስተካክሎ በክልሉ የነዳጅ አቅርቦት ስራ እንዲጀምር በማለት ለሚመለከታቸው የፌዴራል ተቋማት በደብዳቤ የጠየቀው የትግራይ ክልል ንግድ ቢሮ ነው። ይህ ኢትዮ ማለዳ ነው። ሳብስክራይብ ማድረግ አይዘንጋ።